يعني أجمعت الأمة የነብያችን ሰለላሁ ዐለይሂ ወሰለም ኡመት በተለይም ደግሞ የመጀመሪያው ትውልድ አላህ በኢማናቸው የመሰከረላቸው በቃ ሙእሚን ነው በእርግጠኝነት ሙእሚኖች ናቸው ብለህ በእርግጠኝነት የምትመሰክርላቸው ሰዎች እነማን ናቸው? ነብዩ ዐለይሂ ሰላቱ ሰላም እና ሰሃቦቹ ናቸው። አመነ الرسول بما أنزل إليه من ربه والمؤمنون ሙእሚኖች ያላቸው እውነተኛ ትክክለኛ በአላህ የምስክርነት ቃል አማኝነታቸው የተረጋገጠላቸው ከረሱል ጋር የነበሩ ሰለላሁ ዐለይሂ ወሰለም ሙእሚኖች ናቸው ሰሃቦች ናቸው እነዚህ ሰሃቦች ታቢዒዎች አትባዕ ታቢዒን በተለያየ ዘመን ላይ ያሉ ትውልዶች ሁሉ የረሱል ዐለይሂ ሰላቱ ወሰላም ሱና ሐዲስ ልክ እንደ ቁርአን ወህይ መሆኑን አምነው ተቀብለዋል ከዚህ ኢጅማዕ በኋላ ከዚህ የለየለትና የተረጋገጠ ስምምነት በኋላ ከዚህ ስምምነት መውጣት አደጋው እንግዲህ ምን ያህል የከፋ እንደሆነ መገመት አያዳግትም ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا من قدو هلو يفاكون اللت بهالا كاوك بهالا نبينا عليه الصلاة والسلام يمسعررنا ويتبع غير سبيل المؤمنين لببل ويتبع غير سبيل المؤمنين آمن الرسول بما أنزل إليه من ربه والمؤمنون النزاي مجمّر يوچو أمانيوچ بأمنتي تمسكر الله چو أمانيوچ የነሱንም ጎዳና መንገድ በኢህሳንና በትክክለኛ መንገድ የተከተሉ ሙእሚኖች መንገድን ጥሶ አዲስ ሃይማኖት መመስረት በእስልምና ስም ማለት ነው ቁርአንያ የሚባለው እኔ እንደዚህ ነው የምቆጥረው እኔ እንደዚህ ነው ብዙዎቹም ዑለማዎች እንደዚህ ነው የሚሉት እኛ ሐዲስ አያስፈልገንም ሱና አያስፈልገንም ቁርአን ብቻ ነው መመሪያችን ብሎ ማለት በእስልምና ስም አዲስ እምነት አዲስ ሚላና ስርዓት እንደመመስረት ነው የሚቆጠረው ምክንያቱም እስላም እንደዚህ አይነት አስተሳሰብ አያውቅም ቢደሊል ቅድም ከጠቀስናቸው ማስረጃዎችና ሳምንትም ካወሳናቸው ማስረጃዎች በተጨማሪ ኢጅማዕን የነብዩ ዐለይሂ ሰላቱ ሰላም ሰሃቦችንና ታቢዒዮችን አኢማዎችን ሰለፎችን የሚጻረር አደገኛ አካሄድ ነው ይህ إجماع عملي لطال حتى إجماع قولي متأخر وجزند ودفيت لما تكسلنا من الموكر إن شاء الله بنقراتهم تقصوت عليهن إجماع عملي قل النبي عليه الصلاة والسلام صحابوش خلفاء وتشاتشو على العشرة المبشرين بالجنة شيوخ أصحاب البدر وأهل العقبة ليلوچم صحابوش የነብያችንን ሰለላሁ ዐለይሂ ወሰለም ሱና ሐዲስን ልክ እንደ ቁርአን ማስረጃ ያደርጉታል ለሐራም ለሐላል ለዋጅብ በዲናቸው ላይ ሐከሙ على الدين وحكموا على الدماء وعلى الفروج ቁርአን ያልጠቀሳቸው በሆኑ ጉዳዮች ላይ በሰው ህይወት ላይ በሱና ፈርደዋል በህይወት ላይ በደም ላይ በጋብቻ ላይ